ዳሬ እኮ ልጅ አያይዝ ላይ በጣም ጎበዝ። አሁን ማየ ግን ጥርጣሬውን ቢሆን እኮ ልክ አልነበረም። እሱን እንኳቶ እኔም ታዝቤያለሁ። ኧረ ማየ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። ብቻ ለእናንተ ብለን ነው። እሺ ናት፣ ስንት ነገር አለ መሰለኝ። ወይዘሮ ማርታም ለአቶ ደረጀ እንግዲህ ምን ብለዋለሽ? ማቆም አለባቸው። አሁን ላይ ፍቅር ውስጥ እንኳን ቢሆኑ ማቆም አለባቸው። ምክንያቱም ደግሞ ልጅ አበጌ እንድትጎዳ አልፈልግም እያለች እየነገረችው ነበረ። ነገር ግን ናታን በጣም ትልቅ ስህተት ነው የሰራ። ወይዘሮ ማርታ አውቃ እንዳላወቀች ነበር እንግዲህ አቶ ደረጀ ናታንን እያፋጠጠው ነበረ፣ እየጠየቀው ነበር። ከዳጣ ጋር ያላችሁ ግንኙነት ምንድን ነው? እውነቱ እንድትነግረ ይፈልጋለሁ። በጭራሽ መዋሸት ምናምን ነገር አይሰራም እና የሰማሁት እና የተባልኩት ነገር እውነት ነው ወይ እያለ እንግዲህ አቶ ደረጀ ሲጠይቀው፣ ነገር ግን ናታን እህትና ወንድም እንደሆኑ በጣም እንደምትመቸውና እንደሚግባቡ ጭምር ነበረ ሲነግረው የነበረ። ነገር ግን ናታን እዚህ ጋር በጣም ነው ያጠፋው። ማለት እውነታውን ሀቁን ሊናገር ይገባ ነበረ። እውነቱን ተናግሮ የፈለገ ነገር ቢሉት እንግዲህ አቶ ደረጀ በዚህ በጣም ደስተኛ ነው። አቶ ደረጀ እየጠየቀ ያለው እንድትዋደዱ እንድትፋቀሩ አልፈልግም ሳይሆን እውነታውን ነግረውት፣ ነገር ግን ወጣትም ስለሆኑ ያላስፈላጊ የሆነ ነገር እንዳያደርጉ ነበረ ለማስጠንቀቅ የፈለገው። ነገር ግን አሁን ላይ ማርታ ሁሉን ነገር አይኗ እጅ በእጅ ይዛቸዋለች ማለት ነው። እንግዲህ ዳጣ ስትገባ ፎንቃይ ብላ ነበረ የገባችው። እጅጉን በጣም ናታንም ዳጣም በጣም ተደናግጠው ነበረ። በዚህ ጉዳይ ወይዘሮ ማርታ ምን አይነት ውሳኔ ትወስናለች በድጋሚ የሚለውን የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ማርታም አቶ ደረጀ ጋር እንግዲህ ናታን ምን እንዳወራ ማወቅ ፈልጋ ነበረ። እንግዲህ አቶ ደረጀ ራሱን መጠየቅ አልፈለገሽም፣ ምክንያቱም እውነቱን ይነግረያል ብላ አላሰበችም ማለት ነው። እንግዲህ ከዚህ በፊት ምን ብሏታል? ናታን እና ዳጣ አብረው እንዲሆኑ አልከለክላቸውም፣ ነገር ግን በዚህ ሰዓት በፍጹም አይሆንም ማለት በቃ ናታን ትምህርቱን መጨረስ አለበት። እንደገና ደግሞ ዳጣ በዚህ ሰዓት እንደዚህ አይነት ነገር በፍጹም አስፈላጊ አይደለም ነበር ያላቸው እንጂ ሁለቱ እንዲፋቀሩ አልፈልግም አላለም። ነገር ግን ወይዘሮ ማርታ አሁን ላይ እያለች ያለችው በፍጹም አይሆንም፣ እስከ መጨረሻ አሁንም ይሁን ወደፊት በፍጹም ናታንና ዳጣ አብሮ መሆን አይችሉም። ምክንያቱም ደግሞ አበጌ በጣም ነው የምትወደው፣ አበጌ ሰው አትሆንም ነው እያለች ያለችው። ስለዚህ አቶ ደረጀ ደግሞ በቃ አበጌን ሊወዳት ካልቻለ ምንም ላደርግ አልችልም። ነገር ግን አሁን ላይ ናታንን በሳል ነው፣ ዳጣም ደግሞ እንደዚህ አይነት ስህተት የምትሰራ ሰው አይደለችም። ነገር ግን እጠይቃቸዋለሁ ብሎ እንግዲህ ናታንን አናግሮት ነበረ። ቆይ ናታን በጣም እንደምወድና እንደ ልጆቼ እንደ ሴት ልጆቼ እንደማይ ታውቃለህ። ለዛም ነው ከሴት ልጆቼ መሀል ያስቀመጥኩ። ስለዚህ አሁንም ሳትዋሽም ሳትደብቅ ሳትጨምር ሳትቀንስ የተባልኩትንና የሰማሁትን ነገር እያንዳንዱን እንድትነግረኝ እፈልጋለሁ ነበር ያለው። ግን ደግሞ ናታን በጣም ነው የተሳሳተው እዚህ ጋር። ማለት እንግዲህ አቶ ደረጀ እንዳልኳቸው እንግዲህ ሊያስጠነቅቀው የሚፈልገው ወጣት ናቸውና በወጣትነታቸው አላስፈላጊ ነገር ማለት ከትዳር በፊት አላስፈላጊ ነገር ያለ ጊዜውና ያለ ሰዓቱ እንዲሆን ስለማይፈልግ እንጂ ሁለታቸውን ግንኙነት ሳለመፈለግ አይደለም ማለት ነው። ስለዚህ እውነቱን ሀቁን ንገረኝ ብሎት ነበረ። ነገር ግን ናታን ምንድን ነው ያለው? አይ ከዳጣ ጋር ከእህትና ከወንድምነት የዘለለ ምንም ነገር የለንም። በቃ በጣም ነው የምትመቸኝ፣ በጣም ወዳታለሁ፣ በቃ ሁሉ ነገሯ ይመቸኛል። ስለዚህ በቀላሉ ስለምንግባባ ለዛ ነው እንጂ ምንም የተፈጠረ ነገር የለውም። እና ደግሞ ልታምነኝ ይገባል። ከዚህ በፊት ከዚህ ቀደም እንደምታምነኝ አሁንም ደግሞ ልታምነኝ ይገባል እያለ እንግዲህ ለሱ እየነገረው ነበረ። ስለዚህ ወይዘሮ ማርታ አሁን ላይ ምን እንዳወሩ ማወቅ ትፈልጋለች። ስለዚህ ምን ያደርጋለች? ቀጥታ ከናታን ክፍል በመሄድ ነበረ ጀግናው ብላ የገባችው ማለት ነው። ግን ስትገባ ናታን በዳጣ እያስታወሰ በቃ በጣም በደስታ ተውጦ ነበረ። እንዲሁም ደግሞ እየዘፈነላት ነበረ። እንግዲህ ከደረጀ ጋር ምንድን ነው ያወራችሁት? ምን አልከው ስትለው አይ እውነቱን ነው የነገርኩት። የቱን እውነት ነበራለች። እንግዲህ እሷ ራሷ በአይኗ አይታለች እየተሳሳሙ፣ እንዲሁም ደግሞ ብዙ ጊዜ አብረው ሆነው ሁኔታቸው ሲተፋፈሩ፣ እያንዳንዱ ነገር አንድ ሰው መቼም
ፍቅር ውስጥ ሲሆን የሚያሳየውን አክት እንደሚያሳዩ ታውቃለች። ሴትም ስለሆነች እንደገና ደግሞ ሴት ልጅም እናት ናትና እያየሻቸው ስለሆነ ሁሉ ነገር ገብቷታል። ነገር ግን ደረጀን እንዲያስቆማቸው ነበረ። በቃ ሁለቱ እውነቱን አውቆ እውነቱን ተረድቶ ሁለቱም ግንኙነታቸው እንዲያቆም ትፈልጋለች። ስለዚህ ለዛም ጭምር ነው እንግዲህ ሂዳ የጠየቀችው። ነገር ግን ወዲያው እንግዲህ ምንም ሳይቆይ ዳጣም ውጭ ቆይታ ነበረ። ፎንቃዬ ብላ ነበር የገባችው። በጣም ነው የደነገጠው ናታን፣ እንዲሁም ደግሞ ዳጣ በጣም የሚሉት ነገር እየተርበተበቱ ነበረ። በሌላ በኩል አበጌ እጅጉን በጣም ተቃጥላለች ማለት ነው። ምክንያቱም ደግሞ ሰላምና ደረጃ የሚያወሩትን ወሬ በጣም ሰንሰቲቭ ፓርት ላይ ነው ያቆመባት። እንግዲህ ሰላም ብዙ ነገር ካወሩ በኋላ ቪዲዮ ላይ እንደተመለከታችሁት እንግዲህ ሰላም በጣም እያሰቃየሻት እንደሆነ አበጌል፣ በዛ ላይ ደግሞ የልጇን አባት ናታን እንደሆነ እየተጠራጠረች እንደሆነ ለአቶ ደረጀ ነግራው ነበረ። ነገር ግን አቶ ደረጀ በሰዓቱ ናታንን ከተጠራጠረሽ እኔንም እየተጠራጠረች ነው ማለት ነው፣ ልትነግሪ በጣም ስለከበደች ነው። አሁንማ ልጄን እንዴት እንደጠላዋት እንዴትስ ደግሞ እንዳዘንኩባት እያለ እንግዲህ እየነገራት ነበረ። አይ በልጅ አይታዘንም፣ ምክንያቱም በልጅና በዘሩትና በወለዱት በፍጹም አይታዘንም እያለች ሰላምም እየነገረችው ነበረ። ነገር ግን ሴት ነው ወይስ ወንድ ነው ብሎ እንግዲህ አቶ ደረጀ እየጠየቃት ነበረ ሰላምን በበኩሏ ማወቅ አሁን ላይ ማወቅ እንደማትፈልግ ግን ደግሞ እንዲሆንላት የምትፈልገው ሴት ልጅ እንደሆነች ሴት ልጇም እንግዲህ ምክንያት እንዳላት የተናገረች ነበረ። ቆይ ምክንያትሽ ምንድን ነው እያለ ነበረ ያቆመው። በዚህም አሁን ላይ ልትነግረው የፈለገችው ለአቶ ደረጀ አበጌል መስማት የነበረባት ነገር ቁሞባታል። በዚህም ደግሞ በጣም ከመቃጠሏ የተነሳ እንግዲህ አርጁን ጋር በመሄድ እንዴት እንደዚህ ታደርገኛለህ? ዋናው ቦታ ላይ ነው ያቆመብኝ ብላ ጓገጭ ብላ በጣም ነው ያበደችበት። ነገር ግን አርጁን ሲመስለኝ በቀጣይ እንግዲህ ሲጣርጎ እሱ ራሱ የሚገላት ይመስለኛል። ምክንያቱም ከፍና ዝቅ እያደረገች እንግዲህ ብዙ ነገር ስትናገረው ነበር። እሱም እየተጃጃለ ነው ማለትም ያው በእርግጥ ያፈቀረ ሰው እንደዚህ ነው የሚሆነው። አይኑ ሁሉ ነገሩ ነው የሚጋረደው። እሷ እንደዚህ እያለሽው እንኳን እሱ ማውራት ነው የሚፈልገው። ብዙ ነገር እየሰደብሽም ቢሆን እንኳን አውሪ ነበረ ሲላት የነበረው። ነገር ግን በአካል ካገኘሽው እንደዚህ አይነት ሁኔታ ላይ ሆና ምናልባት ሲጣርጎ ይገላታል ብዬ ነው ማስበው። በጣም አበጌል በአርጁን እጅ የመጠፋ ይመስለኛል ቀጣይ ላይ እና አሁን ላይ ሰላም ልትለው የፈለገችው እንግዲህ ለአቶ ደረጀ ከዚህ በፊትም ስትለው የነበረ ነገር ነው። እንግዲህ ምን ብላለሽ? አሁን ላይ ሴት ልጅ እንድትሆን የምፈልገው በጠፋችው ልጄ ምትክ ናት እያለች ነበረ። የጠፋችውን ልጄን የወሰዳችሁብኝ ልጄን ወስዳችሁ የጣላችሁብኝ ልጄን ምትክ ናት ልጄ፣ እቺ ምትክ ናት፣ ለአንተም ልጅህ ነበረች። ስለዚህ አንተ ግን ጨክነ ወስደ ጣልክብኝ እና ደግሞ ለእሷ ምትክ ናት። ወንድ ከሆነ ምትኩ፣ ሴትም ከሆነች ደግሞ ምትኬ ብዬ ነው የምጠራት እያለች እንግዲህ ለአቶ ደረጀ እውነቱን ያለውን ነገር እየነገረችው ነበረ። እንግዲህ አበጌልም ይሄን መስማት ነው ያልቻለችው። በዚህም ደግሞ በጣም ነው የተቃጠለችው። እንግዲህ ለማርታ በቃ እናቴ ጠብቂኝ፣ አሁን ላይ በጣም ወሳኝና ሰንስቲቭ የሆነ ነገር አሰማሻለሁ፣ እነግርሻለሁ አባቴ፣ እንዲሁም ይህ ቤተሰብ ሁሉ የሚደብቅሽን የሚጫወትብሽን ሁሉ ነገር አሳውቅሻለሁ ብላ ነበር የተናገረችው። ነገር ግን በስተመጨረሻ ምንም ፍሬ ያለው ነገር ሳትሰማ በጣም ነው ያበደችው ማለት ነው። ማለት ዋናው ላይ ነው ያቆመባት እና አሁን ላይ የምትይዘው የምትጨብጠው ነገር ነው ያጣሽው። ግን ደግሞ ምን ነገር አውቃለሽ ብንል እዚህ ጋር አበጌ አሁን ላይ ያወቀችው ነገር ምንድን ነው? አሁን ሰላም ያረገዘችው ልጅ የአቶ ደረጀ እንዳልሆነ በዚህ አውቃለች፣ እርግጠኛ ሆናለች ማለት ነው። ግን ደግሞ እንዲህ ለምንድን ነው ባለፈው ታዲያ አባቴ ሰላም ያረገዘችው ከአባቴ ካልሆነ ለምንድን ነው በባለፈው ልጄንና እንዲሁም ደግሞ ምስቴን አስቢ ስላት የነበረ? ከምን አንጻር ነው እያለች እንግዲህ ማርታ ያልሆነ ነገር እንድታስብ እንድትጠራጠር አድርጋታለች አበጌ። እንግዲህ አበጌ ምንድን ነው ያደረገችው? እማዬ በጣም ከባድ ነገር ተፈጥሯል ነበር አለች። ታዲያ ምንድን ነው ስትላት ሰላም ያረገዘችው ከናታን ነው የናታን ነው ልጁ ስትላት በቃ ማርታ ራሷን መቆጣጠር ነው ያቃታት። በቃ ውጭልኝ ብላ በሆነ ነገር አንስታ አናቷን ለትፈነክታት ስትል ነው እንግዲህ አበጌ ልሩጣ ያመለጠችው ማለት ነው። እና ደግሞ የሆነ ነገር አውቅ ያለው ነበር ያለቻት። እሱ ምንድን ነው ስትላት አባቴ በባለፈው ለልጆቿና እንዲሁም ደግሞ ለትዳር አስቢ ብሎ ሲያወራት ሰምቻለሁ እና ከምን አንጻር ይመስልሻል ይህን ያላት ስትላት በጣም ነው ግራ የተጋባሽው፣ በጣም ነው የደነገጠሽው። ቆይኔ አንቺ ልጅ ምን ላድርግሽ ብላ እሷን ካባረረሻት በኋላ ግን በኋላ ያው ሰው ናትና
የሰው ልጅ ናት። ስለዚህ አሁን ላይ ምን ልታስብ ትችላለች? ማለት ትዳሬንና ልጆችን አስቢ ካለ የሆነ ነገር አለ በማላቸው የሆነ የተደበቀ ሚስጥር አለ ማለት ነው። ስለዚህ አሁን ላይ ይህን እንድታንሰላስል እያደረጋት ነው። ቆይ ግን አምላኪ ሆይ እሷ ያለችውን ሁሉ ነገር መስማት አለብኝ እንዴ? እሷ ያረይ ይሄማ ቅዠት ነው፣ በፍጹም ሊሆን አይችልም፣ ምን ማለት ነው እያለች እንግዲህ ራሷ ጋር እየተሟገተች እና እየተጣላች ነው የምትገኘው። እንግዲህ አሁን ላይ ማርታ ይህን ነገር አውቃለሽ። ከዚህ በኋላ ክትትሏንና ቁጥጥሯን ከሰላም ላይ የምታደርግ ይመስለኛል። ማለትም አሁን ላይ ይህን ነገር አውቃለሽ፣ ሬዲ የተደበቀ ነገር እንዳለ በሁለታቸው መካከል የሆነ ነገር እንዳለ አውቃለሽ ማለት ነው። እንግዲህ ቀጣይ ልታደርግ የምችለውን ነገር አብረን የምናይ ነው የሚሆነው። ደረጀን በበኩሉ ምን ብሏል? ቆይ ማርታ ያልጠረጠረችኝን እንዴት ነው ልጅ የምጠረጥረኝ? ቆይ እኔ ምን አይነት ጉድ ልጅ ነው ያለኝ? እኔ ምን አይነት ልጅ ነው ያለ የምለው በጣም ነው ያሳስበው፣ በጣም ነው ያናደደው ማለት ነው። አሁን ላይ ማርታ የምትፈልገው ዳጣንና ናታን ወይ መለያየት እንዳለባቸው ወይ ደግሞ ዳጣ ከዛ ቤት መውጣት እንዳለባት ነው። እንግዲህ በባለፈው ያስቆመሻት ደረጀ በጣም ተጨናንቆ ደብሮ ስለነበረ በቃ አንተ ከምትጨናነቅ አንተ እንደዚህ ተጨናንቀ ማየት አልፈልግም ማለት አንተ አባወራነ ቤቱ ያንተ ነው። ስለዚህ የዚህ ቤት አዛዥ የፈለገ ነገር የምትዘውረው ይህን ቤት አንተ ነው። ስለዚህ በቤት ደግሞ የፈለግከው ማኖር ትችላለህ። አበጌን እንደምንም ብዬ እኔ ያሳምናታለሁ። ዳጣ ደግሞ እስከምትፈልገው ድረስ ትቆይ። ነገር ግን ዳጣን ከናታን ጋር ማየት አልፈልግም ብላለች። እንግዲህ ደረጀ ለራሱ ለዳጣ ምን ብሏታል? ያንቺና የናታንን ግንኙነት እውነት እንኳን ቢሆን ማርታ አትፈልግም፣ በፍጹም አትፈልግም። ስለዚህ መስመርሽን እንዳጥሽ ብሎ ነግሯት ነበረ ማለት ነው። አሁን ላይ እውነቱን መደበቁ ደግሞ ናታን በጣም የሚያሳምም ነገር ነው ማለት እውነቱን ሀቁን መደበቅ አልነበረበትም። እንግዲህ ማርታ ከ2-3 ጊዜ ነው እጅ ከፍንጅ የያዘሻቸው ማለት ነው። እንግዲህ ማርታ ምንድን ያለችው ለደረጀ በቃ አበጌ አንዳንድ እውነት አላት። ስለዚህ እውነቷን ደግሞ እኛ መግፋት የለብንም። ዝም ብላ ሳታይ ከመሬት ተነስታ አበጌል አትናገርም ነበር ያለችው። እና አሁን ላይ ሰላም በጣም ጉዷ ፈልቷል ማለት እዚህ በኋላ አቶ ደረጀን በጣም ተጠይቀዋለች። ጥያቄ ነው የምታበዛው። በዛ ላይ ደግሞ የናታንና የዳጣ ጉዳይ እንዴት ሆነ ብላ አሁን ላይ ተጠይቀዋለች ማለት ነው። ተጠይቀዋለች። ስለዚህ ስትጠይቀው ምን ሊመልስ ይችላል? አይ በፍጹም ከእውነት የራቀ ነው። ናታን እኮ እንደማይዋሽ ነግሬሽ ነበረ። ዳጣም እንደዚህ አይነት ልጅ አይደለሽም። ስለዚህ አሁን ላይ ሁለቱ በጣም ጥንቁቅ ልጆች ናቸው ብዬሽ ነበረ፣ አንቺን ያላመንሽ። ስለዚህ ናታንን ጠይቄው ምንም የተፈጠረ ነገር የለም አለይ በመሀላችን ነው ሊላት የሚችለው ማለት ነው። ስለዚህ እሷ ግን በአይኗ በራሷ አይታለች። እንግዲህ ዳጣ ምንድን ያለችው ፎንቃዬ ብላ በሩን ከፍታ በርግዳ ገብታለች። በዛ ላይ ደግሞ ናታን ሀይ ዳጣ እያለ ለዳጣ ሲዘፍንላት ዳጣን እያሰበ እንግዲህ እየተዝናና ወይም ደግሞ እየሳቀ አይተነው ነበረ። ስለዚህ ሁሉንም ነገር አሁን ላይ አውቃለች አይታለችም ጭምር። ስለዚህ አሁን ላይ ማርታና አቶ ደረጀ እውነት ለመናገር ከባድ ችግር የሚፈጠር ይመስላል በማካከላቸው። ማለትም አሁን ላይ ማርታ ስለ ሰላም አውቃለች ማለት የተደበቀ ሚስጥር የተደበቀ ማንነት እንዳለ ከጀርባዋ የሆነ ነገር እንዳለ አሁን ላይ አውቃለች። ይህን ደግሞ መከታተሏ የማይቀር ጉዳይ ነው። አሁን ደግሞ ደረጀ ምን ብሏል? አይ መጀመሪያም ነግሬሽ ነበረ ናታንና ዳጣ በፍጹም እንደዚህ አይነት ልጆች አይደሉም። በዛ ላይ ደግሞ አሁን ላይ ናታን ዋሽቶት ሲያገኛት ደረጀ ምን አይነት ውሳኔ ይወሰናል? እውነት ለመናገር ወይዘሮ ማርታ ልትወስነው ቀጣይ ሊፈጠር የሚችለው ነገር ምንድን ነው ካልን በዚህ ጉዳይ ላይ አበጌል እንድትጎዳ አትፈልግም። ማለት አበጌል የራሷ ልጇ ናት እና አበጌል ደግሞ እንደዚህ በቅናት ፍርፈር እያለች እና ያልሆነ ውሳኔ እንድትወስን ስለማትፈልግ ናታንም ዳጣ የሚውጡልኝ ከዚህ ቤት የምትል ይመስለኛል። ምክንያቱም ከራስ በላይ ንፋስ የለም፣ መጀመሪያ ማስቀድሞ የወለድኳት ልጄ ነው እያለች እንግዲህ በተደጋጋሚ ለአቶ ደረጀም እየነገረችው ነበረ ማለት ነው። ስለዚህ አሁን ላይ ደረጀ ምንድን ነው ሊያሰብ የሚችለው? ደረጀ ቀጥታ ሊያስብና እንዲሁም ደግሞ ሊወስን የሚችለው ናታንን ከዚህ ቤት ውጣልኝ ነው ሊለው የሚችለው። ምክንያቱም ዋሽተኸኛል ብሎ በጣም ነው የሚያዝንበት። እውነት ለመናገር እሱም ራሱ ብሎት ነበረ የምወድን ያህል ናታን እንዳልጠላ ስለምወድና ስለማምን ነው ከሴት ልጆች መሀል ያስቀመጥኩ እያለ እንግዲህ በተደጋጋሚ እየነገረው ነበረ ማለት ነው። ስለዚህ አሁን ላይ አቶ ደረጀ የሚወስነው ውሳኔ በጣም ከባድ ነው ሊሆን የሚችለው። ማለት ያው የጓደኛው ልጅ ነው፣ ያደራ ልጁ ነው፣ በጣም እንደሚወደው እንዲሁም ደግሞ እንደሚያከብረው እናውቃለን። ነገር ግን ደግሞ በዚህ በዳጣ በልጁ አይደራደርም ማለት ነው። እና ደግሞ ከማርታ ጋር በዚህ ጉዳይ ላይ መጣላት አይፈልግም። አበጌል ግን ስለከሰርሽ እውነት በጣም ነው ደስ ያለኝ።
ይገባታል እንደዚህ መክሰሯ። እኔ እውነት በጣም ነው የተደሰትኩት። እንኳንም ያልሰማሽው እንኳንም ትዳራቸው ያልፈረሰ ነው የምለው። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ዳጣ ድራማ ይህን ይመስል ነበረ። ታዲያ ተወዳጆቼ በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ታዲያ ለቤት አዲስ የሆናችሁ ቤቱን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። መልካም ጊዜ ባይ